በዓለም ዙሪያ ከ1.4 ቢሊዮን በላይ ተከታዮች ያሏቸው የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ የመጀመሪያው አሜሪካዊ ፖፕ ሆነው ከተመረጡ በኋላ ባደረጉት የመጀመሪያ የሀገር ውስጥ ጉብኝት ከቱርክ ወደ ሊባኖስ በአውሮፕላን በመጓዝ ላይ ሳሉ በሰጡት አነጋጋሪ ጋዜጣዊ መግለጫ ለዓመታት የዘለቀው የእስራኤልና የፍልስጤም ደም አፋሳሽ ግጭት ሊቆም የሚችለውና ብቸኛው ዘላቂ መፍትሄ የሚሆነው የፍልስጤም መንግስት ሲመሰረትና እውቅና ሲያገኝ ብቻ ነው ሲሉ የቫቲካኑን ጽኑ አቋም በድጋሜ አረጋግጠዋል። ፖፕ ሊዮ አክለውም በአሁኑ ሰዓት እስራኤል ይህን መፍትሄ እንደማትቀበለው እናውቃለን፣ ነገር ግን እኛ የምናየው ብቸኛው አማራጭና መፍትሄ ይህ ብቻ ነው በማለት የተናገሩ ሲሆን ቫቲካን ከእስራኤል ጋር ወዳጅነት ያላቸው መሆኑን ጠቅሰው ለሁለቱም ወገኖች ፍትሐዊ የሆነ መፍትሄ ለማምጣትና ግጭቱን ለማብረድ የሚደረግ ሚና ለመጫወት ዝግጁ መሆናቸውን ገልጸዋል። ነገር ግን የእስራኤል ጠቅላይ ሚኒስትር ቢንያም ኔታንያሁ የቅርብ ወዳጃቸው አሜሪካ ሳይቀር ለፍልስጤም ነጻነት ድጋፍ ብትሰጥም እንኳ እሳቸው ግን የፍልስጤምን መንግስትነት እንደማይቀበሉና አቋማቸው እንዳልተቀየረ በድጋሜ አስታውቀዋል። በሌላ በኩል በግንቦት ወር ወደ ስልጣን የመጡት ፖፕ ሊዮ ከቱርክ ፕሬዝዳንት ታይፕ ኤርዶጋን ጋር በነበራቸው ቆይታ በዓለም ላይ ከፍተኛ ስጋት ስለሆኑት የእስራኤል ፍልስጤምና የዩክሬን ሩሲያ ጦርነቶች በሰፊው መወያየታቸው የተገለጸ ሲሆን በተለይም እስራኤል በጋዛ እያካሄደች ያለውን ወታደራዊ ዘመቻ ከመቼውም ጊዜ በበለጠ ዲፕሎማሲያዊ ያልሆኑ ጠንከር ያሉ ቃላትን በመጠቀም የሰላ ትችት የሰነዘሩ ሲሆን በሃይማኖት ስም የሚደረግን ማንኛውም ጥቃት አጥብቀው አውግዘዋል። አያይዘውም ቱርክ የተለያዩ ሃይማኖቶች በሰላም የሚኖርባት ሀገር በመሆኗ ለዓለም ሰላም መቻቻል ጥሩ ምሳሌ መሆኗን በመግለጽ የሰው ልጅ የወደፊት እጣ ፈንታ በአደገኛ ግጭቶች ምክንያት ከፍተኛ አደጋ ላይ መውደቁን አስታውቀዋል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት የኔቶ ቁልፍ አባል የሆነችው ቱርክ አሜሪካና የአውሮፓ ህብረት በኢራን ላይ የጣሉትን ከባድ የኢኮኖሚ ማዕቀብ ወደ ጎን በመተው ከቴህራን ጋር በቢሊዮን ዶላሮች የሚቆጠር አዲስና ግዙፍ የኢነርጂ ስምምነት ለመፈጸም እንቅስቃሴ ጀመረች። ይህ እርምጃ በምዕራባውያን ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን ሁለቱ ሀገራት ያላቸውን ስትራቴጂካዊ ወዳጅነት ወደ አዲስ ምዕራፍ እያሸጋገሩ መሆኑ ተረጋግጧል። በተለይም የኢራን መንግስት እንደገለጸው ምንም እንኳ አሜሪካ በቴህራን ላይ የምታደርገው ጫናና ማዕቀብ ቢቀጥልም ኢራን ለቱርክ የምታቀርበውን የተፈጥሮ ጋዝ መጠን በከፍተኛ ሁኔታ ለማሳደግና የረጅም ጊዜ የጋዝ ሽያጭሎችን ለማራዘም ሙሉ ዝግጁነት አላት ብለዋል። ይህንኑ ተከትሎም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺና የቱርክ አቻቸው ሃካን ፊዳን በጋራ በሰጡት መግለጫ የሁለቱን ሀገራት የኢኮኖሚ ትስስር ለማጠናከር ወሳኝ እርምጃዎች እየተወሰዱ መሆኑን አብራርተዋል። ጉዳዩ በጋዝ ስምምነት ብቻ የሚቆም አይደለም። ቱርክ በሀገር ውስጥ እየጨመረ የመጣውን የኢነርጂ ፍላጎት ለማሟላት ስትል ከኢራን ተጨማሪ የጋዝ አቅርቦት እንዲደረግላት በይፋ ጥያቄ አቅርባለች። ይህ ስምምነት በተግባር ሲተረጎም ኢራን በአሜሪካ ማዕቀብ ምክንያት የተዘጋባትን የውጭ ምንዛሬ ማግኛ በር በቱርክ በኩል እንድትከፍት የሚያስችላት ሲሆን በምላሹም ቱርክ የኢነርጂ ዋስትናውን ታረጋግጣለች ማለት ነው። ከዚህም ባሻገር ሁለቱ ሀገራት በንግድ እንቅስቃሴ ላይ ያሉ እንቅፋቶችን ሙሉ በሙሉ ለማስወገድ የትራንስፖርትና የመሰረተ ልማት ትስስሮችን ለማስፋፋት እንዲሁም በድንበር አካባቢ ያለውን የጸጥታ ጥበቃ ለማጠናከር ሰፊ የሆኑ የጋራ የኢኮኖሚ ምክር ቤት ስብሰባዎችን እያካሄዱ ይገኛሉ። በሌላ በኩል የሁለቱ ሀገራት ሚኒስትሮች ትኩረታቸውን በኢኮኖሚ ላይ ብቻ አላደረጉም። ቀጠናዊ የሆኑ የፖለቲካ ጉዳዮችም የውይይታቸው ዋነኛ አጀንዳ ነበሩ። በተለይም በሶሪያ እየታየ ያለው ሁኔታ፣ የሊባኖስ አለመረጋጋት፣ በጋዛ እየተካሄደ ያለው ጦርነትና የኢራን የኒውክሌር ጉዳይ በዝርዝር ተዳሰዋል። ሁለቱም ወገኖች ለነዚህ ቀጠናዊ ቀውሶች ወታደራዊ ሳይሆን ዲፕሎማሲያዊ መፍትሄዎች እንደሚያስፈልጉም ያላቸውን የጋራ አቋም ያንጸባረቁ ሲሆን ይህ የቱርክን የውጭ ፖሊሲ ከምዕራባውያን ፍላጎት ይልቅ ወደ ምስራቅና ወደ ቀጠናው ሀገራት እያዘነበለ መምጣቱን የሚያሳይ ነው ተብሎ ተተንትኗል። ይህ የቱርክና የኢራን መቀራረብ በመካከለኛው ምስራቅ
አዲስ የኃይል ሚዛን ሊፈጥር እንደሚችል ብዙዎች እየተነበዩ ነው። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬንና በሩሲያ መካከል እየተካሄደ ባለው ጦርነት ዙሪያ ከዚህ ቀደም ተሰምቶ የማይታወቅና ዓለምን ያስደነገጠ አዲስ መግለጫ ሰጥተዋል። ፕሬዝዳንት ትራምፕ ትላንት ባስተላለፉት መልእክት ዩክሬን በጦር ሜዳ ለገጠማት ሽንፈትና ለሰላም ሂደቱ መጓተት ዋነኛው ተጠያቂ የሩሲያ ጦር ሳይሆን የራሷ የዩክሬን ሙስና መሆኑን በግልጽ ተናግረዋል። ጉዳዩን በጥልቀት ሲያብራሩም ዩክሬን ውስጥ ስር የሰደደ ሙስና በኪየቭ አስተዳደር ውስጥ ከባድ ችግሮችን እየፈጠረ መሆኑን ጠቁመው ይህንን ሁኔታም እንደ ትንሽ አስቸጋሪ ችግር ሲሉ ገልጸውታል። ነገር ግን ይህ የሙስና ችግር ምዕራባውያን ዩክሬንን እርዳታ እንዳያደርጉላት ወይም ዩክሬን በግድ ወደ ሰላም ድርድር እንድትመጣ ጫና ለመፍጠር እንደ መልካም አጋጣሚ ሊያገለግል እንደሚችል ፍንጭ ሰጥተዋል። በተጨማሪም ትራምፕ አሁን ባለው የጦር ሜዳ ሁኔታ ሩሲያ በሰላም ንግግሩ ላይ የበላይነት ወይም የተሻለ የመደራደር አቅም እንደያዘች በግልጽ አስምረውበታል። እንደ ፕሬዝዳንቱ ገለጻ ከሆነ ዩክሬን አሁን ያላት የጦር ዕድል ተጠቅማ ከሩሲያ ጋር ስምምነት ካላደረገች ወደፊት ነገሮች ይበልጥ ሊከብዱባት ይችላሉ ብለዋል። ምንም እንኳ ትራምፕ በሁለቱ ሀገራት መካከል ለሚደረገው ስምምነት ምንም አይነት የጊዜ ገደብ እንደሌላቸው ቢገልጹም ከጀርባ ግን ፕሬዝዳንቱ ከፍተኛ የሆነ ዲፕሎማሲያዊ እንቅስቃሴ እያደረጉ መሆኑ ተረጋግጧል። ይህንን ለማረጋገጥም የትራምፕ የቅርብ ወዳጅና ታዋቂው የሪል ስቴት አልሚ ስቴቨን ስኮፍ ለወሳኝ ቴሌኮም በቅርቡ ወደ ሩሲያ ዋና ከተማ ሞስኮ ለመጓዝ ዝግጅት እያደረጉ መሆኑን ራሳቸው ትራምፕ አረጋግጠዋል። ይህም አሜሪካና ሩሲያ ከዩክሬን እውቅና ውጭ ወይም በዩክሬን ላይ ጫና በመፍጠር ጦርነቱን ለማቆም በሚስጥር እየተደራደሩ ነው የሚለውን መላምት በከፍተኛ ሁኔታ አባብሶታል። ታህሳስ 1 ቀን 2025 ሲወጣው የመረጃ ጦርነቱ በቅርቡ መልክ ሊይዝ እንደሚችልና አሜሪካን በዩክሬን ላይ ፊቷን እያዞረች እንደሆነ ትልቅ ማሳያ ተደርጎ ተወስዷል።